እንደምን አረፈዳችሁ። የተከበሩ ረዳት ኮሚሽነር ስለሽ ስህን፣ ጀግናው አትሌታችን፣ የሀገራችን መኩሪያ፣ የተከበራችሁ የአትሌቲክስ ፌዴሬሽን ስራ አመራር አባላት፣ የተከበሩ አቶ ጎሹ እንዳለማው የውቢቷ የቱሪስት መዳረሻዋ እንደምታዩት በኮሪደር ልማቷ እየደመቀች ያለችው ከተማ የባህር ዳር ከተማ ከንቲባ፣ የተከበራችሁ የክልላችን ባህል ቱሪዝምና ስፖርት ቢሮ ምክትል ቢሮ ኃላፊዎች፣ የተከበራችሁ የሚዲያ ባለሙያዎች፣ ጥሪ የተደረገላችሁ እንግዶች፣ የከተማችን ነዋሪዎች፣ በቅድሚያ እንኳን ለአንደኛው የኢትዮጵያ የ10 ኪሎ ሜትር የጎዳና ላይ ሩጫ ውድድር በሰላም መጣችሁ፣ እንኳን ደስ አላችሁ ማለት እፈልጋለሁ። ሁላችንም እንደምናስታውሰው እንደምናውቀው የባህር ዳር ከተማ በሀገራችን ካሉ በርካታ ገጸ በረከቶች ከተቸሯቸው ከተሞች መካከል አንዷና በርካታ ቱሪስቶችም የሚጎበኟት ከተማ ናት። ከዚህ ጋር ተያይዞ በተለይም መንግስት ትኩረት ሰጥቶ ከሚሰራቸው ስራዎች መካከል አንደኛው በስፖርት ፖሊሲያችንም የተቀመጠው በአብዛኛው ከተሞቻችን የስፖርት ቱሪዝም መዳረሻ እንዲሆኑ ከፍተኛ የልማት ስራዎች እየተሰሩ ይገኛሉ። ለመነሻ ያህል ቅድም ክቡር ከንቲባው ሲያነሱት እንደነበረው የባህር ዳር ዓለም አቀፍ ስቴዲየም በዚህ ዓመት ለማጠናቀቅ የክልላችን መንግስት በከፍተኛ ቁርጠኝነት እየሰራ ይገኛል። ሌሎች በርካታ የስፖርት ልማት ስራዎችም እንዲሁ በከተማችንም በክልላችንም በስፋት እየተሰሩ ይገኛሉ። ዛሬም እንዳስተዋል ነው አንደኛውን የኢትዮጵያ 10 ኪሎ ሜትር የጎዳና ላይ ሩጫ እንዳስተናገድ ነው። ይህ የሚያሳየው በክልላችን በርካታ ውድድሮችን ማስተናገድ የምንችል መሆኑን፣ ህዝባችን ለስፖርቱ ከፍተኛ ፍቅር ያለው ከፍተኛ ድጋፍም የሚሰጥ መሆኑን፣ ጨዋና እንግዳ አክባሪ እንዲሁም ደግሞ በስፖርቱ ዘርፍ የሚሰማሩ ወጣቶችን ባለሙያዎችን ሁሉ አክብሮ ከጎናቸው ሆኖ የሚሰራ መሆኑን ተመልክተናል። ስለዚህ በቀጣይ በባህር ዳር ከተማ ብቻ ሳይሆን በክልላችን ባሉ በሁሉም ከተሞች እንደዚህና ተመሳሳይ ውድድሮችን የምናስተናግድ ለማስተናገድም ዝግጁ መሆናችንን ብቃትም እንዳለን በዚሁ አጋጣሚ መግለጽ እፈልጋለሁ። የኢትዮጵያ አትሌቲክስ ፌዴሬሽን ውቢቷን ባህር ዳር እንዲሁ ይሄንን ውድድር የማዘጋጀት አቅምም ብቃትም እንዳላት ማሳያ ይሆን ዘንድ ይሄን ውድድር ወደ ከተማችን ይዞ በመምጣቱ ከፍተኛ ኩራት ይሰማናል። በመካከላችን የተገኘውን የምንኮራበትን አትሌታችን ረዳት ኮሚሽነር ስለሽ ስህንን በዚህ አጋጣሚ ክብር እንድትሰጡልኝ ጠይቃለሁ። በቀጣይም የኢትዮጵያ አትሌቲክስ ፌዴሬሽን ስራ አመራር አባላት ትኩረት ሰጥተን በውቢቷ ባህር ዳርና በክልላችን በተለያዩ አካባቢዎች መሰል ውድድሮች እንዲካሄዱ በጋራ እንድንሰራ ጥሪ ማስተላለፍ ፈልጋለሁ። የዛሬው ውድድር በዚህ መንገድ ሰላማዊ ሆኖ እንዲጠናቀቅ ከፍተኛ ጥረት ያደረጋችሁ የጸጥታ አካላት እንዲሁ ማመስገን እፈልጋለሁ። ከዛ በተጨማሪ ይሄንን ውድድር ስፖንሰር ያደረጋችሁ ልዩ ልዩ ተቋማት በተለይም ደግሞ የክልላችን ተቋም የሆነው አሚኮ በቀጥታ ይሄንን ውድድር ለክልላችንም ለሀገራችንም ለዓለም አቀፉ ማህበረሰብም እያስተላለፈ ስለሚገኝ ሁላችሁንም እጅግ አድርጌ አመሰግናለሁ። ክብረት ይስጥልኝ። ዛሬ በርካታ አትሌቶች በዚህ ውድድር ተሳትፈዋል። በቀጣይ በምናካሄዳቸው ውድድሮች ደግሞ ከዚህ ሰፋ ያለ ቁጥር ያላቸው አትሌቶች እንዲሁም ደግሞ ሚዲያዎችም በስፋት በሚዘግቡበት ሁኔታ ለማዘጋጀት ከፍተኛ ጥረት በእኛ በኩል እናደርጋለን። በድጋሚ በዚህ ውድድር ለተሳተፋችሁ፣ ላስተባበራችሁ ለሁላችሁም ከፍተኛ ምስጋና ማቅረብ እፈልጋለሁ። እግዚአብሔር ይስጥልን።